በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ልጆች የልዑል እግዚአብሔር ፍጹም ሰላም ከእናንተ ጋር ይሁን። እናንተን ለማገልገል በመመረጤ በጣም ደስተኛ ነኝ። መልአኩ እባላለሁ። መጽሐፍ ቅዱስን መሰረታችን በማድረግ በውስጡ ያሉ ታሪኮችን፣ ተግሳጾችንና ትምህርቶችን እንፈትሻለን፣ እንማራለን። አብራችሁን ስለሆናችሁ እናመሰግናለን። አቤት ያንተ ስራ እጹብ ያንተ ስራ፣ አቤት ያንተ ስራ አያልቅም ቢወራ። ልጆች ድንገት ከእንቅልፋችሁ በነቃችሁበት አንድ ውብ ማለዳ ጠረጴዛችሁ ላይ እያንዳንዷ ሕይወታችሁን እንዴት እጅግ በጣም ምርጥ በሆነ ሁኔታ መኖር እንደምትችሉ የሚነግራችሁ የሚጠቁማችሁ ምስጢራዊ መጽሐፍ ብታገኙስ? ይህ ምስጢራዊ መጽሐፍ በእያንዳንዳችን ቤት እንዳለ ብነግራችሁስ? መጽሐፍ ቅዱስ ይባላል። በእግዚአብሔር የተለየ የተቀደሰ እንዲሁም የተመረጠ መጽሐፍ፣ የሰው ልጆች እንዴት መኖር እንዳለባቸው የሚያስረዳ፣ የሚመክር፣ የሚገስጽ፣ አቅጣጫ የሚመራ የሕይወት መመሪያ። እንዴት መኖር፣ እንዴት እርስ በርስ መዋደድ፣ እንዴት ክርስቶስን ወደ መምሰል ማደግ እንደምንችል አቅጣጫ የሚጠቁም መመሪያ። በመመሪያው ላይ በመጀመሪያ ደረጃ የተጻፈው እርስ በርሳችሁ ተዋደዱ የሚል ነው። ፍቅር ምን ይመስላል ካላችሁ፣ ደጉ ሳምራዊ የተጎዳውን ሰው አልፎ አልሄደም። ቆመ፣ በሚችለው አቅም የተጎዳውን ሰው ረዳ፣ ፍቅር አሳየ። ሌሎችን በምንችለው አቅም ስንረዳ፣ ፍቅር ስናሳይ በትክክል የፈጣሪን መመሪያ እየተከተልን እየተገበርን ነው ማለት ነው። አይዟችሁ፣ አንዳንድ ጊዜ አንዳንድ ነገሮች ያስፈሩናል። ፈተናዎች፣ ጨለማዎች፣ ትልልቅ ችግሮች። መመሪያው ግን እንዴት ደፋር መሆን እንደምንችል ያስተምረናል። ዳዊት ረዥም ወይንም ጠንካራ አልነበረም፣ ነገር ግን በእግዚአብሔር ላይ ታላቅ እምነት ነበረው። እሱ ደግሞ እውነተኛ ጀግንነት። በተናደድን ጊዜ ተረጋግተን በጥልቀት በመተንፈስ ሰውነታችንን አረጋግተን ከመናገራችን ወይም ሰው ላይ ጉዳት ከማድረሳችን በፊት የማሰቢያና መልካሙን ነገር የመምረጫ ጊዜ እንዲኖረን ማድረግ ይኖርብናል። አካፍሉ። ይህ የሕይወት መመሪያ እንድናካፍል ያዘናል። ሁለት ያለው ምንም ለሌለው ያካፍል። የሚያካፍል ሰው ደስተኛ ነው። ስለዚህ ፈጣሪያችን የሰጠን ይህ እንከን የሌለው የሕይወት መመሪያ ብንፈራ፣ ብንናደድ፣ ግራ ብንጋባ፣ ብንደሰት፣ በእያንዳንዱ ነገር ሕይወታችንን እንዴት መምራት እንዳለብን ይመራናል፣ ያስተምረናል፣ ይገስጸናል። መጽሐፍ ቅዱስ በየቀኑ የሚያስተምረን ነገር አለው። ጥሩ ምርጫዎችን እንድንመርጥ፣ እርሱን ፈጣሪያችንን ወደ መምሰል እንድናድግ ይረዳናል። ስናነበው እንዴት እርስ በርሳችን መዋደድ እንደምንችል፣ እንዴት ደፋር መሆን እንደምንችል፣ እንዴት ይቅርታ ማድረግ ወይም ይቅርታ መጠየቅ እንደምንችል፣ እንዴት በእውነተኛ ደስታ የተሞላ ሕይወት መኖር እንደምንችል ያስተምረናል። ስለዚህ የሕይወት አቅጣጫችሁ በጠፋችሁ ጊዜ እንከን የለሹን የሕይወት መመሪያችሁን መጽሐፍ ቅዱስን አንብቡ። እግዚአብሔር መመሪያውን አስቀድሞ ጽፏል። ይቅርታ ለማድረግ ወይም ይቅርታ ለመጠየቅ የቱ ጋር መታጠፍ እንዳለብን፣ ለመረጋጋት የቱ ጋር ማረፍ እንዳለብን፣
ለማካፈል ምን ማድረግ እንዳለብን ሁሉን ነገር ልክ እንደ አቅጣጫ ጠቋሚ ኮምፓስ ይመራናል። እናም ልጆች እኛ ምን ማድረግ አለብን ካላችሁ ይህ ቅዱስ መጽሐፍ ከሚሰጠው ትምህርት እየተማርን በተግሳጹ እየተገሰጽን ትእዛዛቱን ማክበርና መተግበር። ያኔ የፈጣሪውን ትእዛዝ አክብሮ ያለማቋረጥ በጸሎቱ በመበርታቱ ጸሎቱ ከተራቡ አንበሶች መንጋጋ እንዳተረፈው ዳንኤል እኛም ትእዛዛቱን ስናከብር የሰው አእምሮ ማሰብ ከሚችለው በላይ ሕይወታችን ከብዙ ክፉ ነገሮች የተጠበቀና በበረከትም የተሞላ ይሆናል። ይህ የመጽሐፍ ቅዱስ ሐሳብ ለብዙ ልጆች እንዲዳረስ በቀና ልብ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ ያዘጋጀነው ዝግጅት ይህን ይመስል ነበር። ስለነበረን ጊዜ የልዑል እግዚአብሔር ስም የተመሰገነ ይሁን። በሚቀጥለው ዝግጅት እስከምንገናኝ የልዑል እግዚአብሔር ፍጹም ሰላም ከሁላችን ጋር ይሁን። ይቆየን። አቤት ያንተ ሥራ እጹብ ያንተ ሥራ አቤት ያንተ ሥራ አያልቅም ቢወራ